እንኖራለን። ምክንያቱም የእግዚአብሔር ቃል ሲናገር ወልድ ያለው ሕይወት አለው ብሎ የእግዚአብሔር ቃል ይናገራል። በወልድ በኩል የሰው ልጆች ወደ እግዚአብሔር መንግሥት እንደሚገቡ ይናገራል። በወልድ ያለማመን ደግሞ እግዚአብሔር ቃል እንደሚናገረው ፍርድ እንዳለ ነው የሚናገረው። ወንድሜ የሰው ልጆች መጀመሪያ በኃጢአት ተጣንሰው በኃጢአት የተወለዱ ሆኖ ሳለ ወንድሜ አንተ አሁን የሚፈረድብህ በዚህ ምድር ላይ ኃጢአት ስለሰራህ አይደለም። ወንድሜ ኃጢአት ስለሰራህ አይደለም። መጀመሪያው ከኃጢአት እስራት ውስጥ ያለው ምክንያቱም በአዳም በኩል የመጣ ኃጢአት አንተ ጠፍንጎ ይዘሃል። ለዚህ ነው ነፃ የምትወጣበትን ወንጌል ነው እየነገርኩ ያለሁት ወንድሞቼ። በክርስቶስ ኢየሱስ ያለማመን ብቻ እሱ ያስፈርዳል። ወንድሜ ወደ እግዚአብሔር መንግሥት ለመግባት ከአጋንንት እስራት ከደብተራና ከሟርተኛ እስራት ነፃ የምትወጣበት ወንጌል ይህ የሠራዊት ጌታ እግዚአብሔር ልጅ የናዝሬቱ ኢየሱስ ነው። ምክንያቱም ወንድሜ 12ቱም ደቀ መዛሙርቶች ሽባን እየተረተሩበት ሙታንን ያስነሱበት ይህ ስም ነው። ለዚህ ነው የእኛ አምላክ የሠራዊት ጌታ እግዚአብሔር ልጅ የናዝሬቱ ኢየሱስ እንዲህ ብሎ ሄደ፣ አይዟችሁ አለ፣ አትታወቁ፣ እኔ ዓለምን አሸንፌላችኋለሁ። አየህ፣ ይህ ዓለምን ያሸነፈ ጌታ አሸንፎ ለአንተ ሰጥቷል። ለምንድን ነው በዚህ ዓለም ላይ በተሸነፈ ዓለም ላይ አሸናፊ የሆነ መኖር ስትችል በክርስቶስ ኢየሱስ ዓለም የተሸነፈችበትን አሸናፊ ሆነ ስትሆን መኖር ስትችል በኃጢአት ታስረህ በዚህ ምድር ላይ ተሸንፈህ ትኖራለህ። ምክንያቱም ሌባ ጨለማ የሰው ልጆችን ሕይወት ማጎሳቆል እንጂ ሌላ ስራ የለው። ወንድሜ አንተን አይደለም እግዚአብሔር በአንተ ውስጥ ያስቀመጠውን ዓላማ ነው አጋንንት ማኮላሸት የሚፈልገው። ምክንያቱም ብዙ ሰዎች መባረክ ይፈልጋሉ፣ ሰርተው ማግኘት ይፈልጋሉ። ነገር ግን መንገዳቸውን ዘግቷል። ይሄ የዘጋው ዲያብሎስ ይባላል። ወንድሜ ከዚህ ስራት ነፃ የምትወጣበት ለአንተ ለብቻ ሰጥቷል ስም። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ አለ፣ አንዳች በስሜ ብትለምኑ አለ እኔ አደርገዋለሁ ብሎ የእግዚአብሔር ቃል ይናገራል። አየህ፣ ይሄ በስሙ የምትለምነው ክርስቶስ ኢየሱስ የሚመልስልህ። ምክንያቱም ወንድሜ ወደ እኔ ጩኽ አለ እኔም የማታውቀውና ኃይለኛን ነገር አደርግልሃለሁ አለ። አየህ ወንድሜ የምትጮኸው ወደ ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ወደ እግዚአብሔር ኃይል ትጮኻለህ። ምክንያቱም የእግዚአብሔር ቃል ሲናገር አንዳች በስሜ ብትለምኑ አለ እኔ አደርገዋለሁ ብሎ የእግዚአብሔር ቃል ይናገራል። ወንድሞቼ ይሄ ጌታ በእርግጥ ይመጣል። ይሄ ጌታ ይመጣል በእርግጥ ወንድሜ። አየህ ዘመን ሳይጨልም ብዙዎቹ ከአንተ ጋር የነበሩ ብዙዎቹ ይሄን ዓመተ ምህረት የጀመሩ ከመቅሰፍት ከዓይን ሽልማት አንተ ዓይንን ገልጠህ እስከምትከፍት ድረስ ሰዎች በዚህ ምድር ላይ ሄደዋል። አየህ መቼ እንደምትጠራ አይታወቅም ወንድሞቼ። መቼ እንደምትጠሩ መቼ ወደ እግዚአብሔር እንደምትጠሩ አይታወቅም። ይህ ከመሆኑ በፊት ግን በክርስቶስ ኢየሱስ ለአንዴና ለመጨረሻ ሕይወትን ስጠው። አየህ ይህ ጌታ ማመንህን ወይም ደግሞ በዚህ ጌታ መከተልህን ወይም ደግሞ ማወቅ ከፈለግ መጽሐፋችን ሲናገር ደስ ይላል። ኢየሱስ ጌታ እንደሆነ በልቡ ብታመን አለ እግዚአብሔርም ከሙታን እንዳስነሳው አለ። ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። አየህ ይህ የመዳን መንገድ ነው። የመዳን መንገድ ቀጭን ነው። መንገዱ ጥሩ ነው። መንገዱ ፍጻሜ ያለው ወንድሜ የመዳን መንገድ ይሄ ነው። ከዚህ ውጪ ሰው በልቡ አምኖ በአፉ መስክሮ ካልዳነ ወደ እግዚአብሔር መንግሥት መግባት አይችልም። ለዚህ ነው ዛሬ የመዳናችንን የምናረጋግጥበት ክርስቶስ ኢየሱስ ስለ በደለኞችና ስለ ኃጢአተኞች እንደሞተ